ህይወቴ ነው ከህይወታችን ከእኔም ከባሌም ህይወት እንድትወጪ እንፈልጋለን። የሚገርመው ነገር እኮ በቃ የሄርሜላ ኮንፊደንስ ጥግ ደርሷል። በጣም ራስ መተማመን ይሄ የራስ መተማመን ብቻ ሳይሆን አለማስተዋል ወይም ደግሞ በጣም ትልቅ ድድብና ነው ብዬ ነው የምወስደው። እንደዚህ አይነት ሰዎች አሉ፣ በህይወት አጋጣሚ ወደ እናንተ ህይወት ገብቶ የሚበጠብጧችሁ አሉ። ስለዚህ እንግዲህ ሩታና አብርሃም ወደ ፍቅራቸው መመለሳቸው እጅግ በጣም ደስ ብሎናል። የእውነት የሩታ ነገር እውነት ከሆነ እኔ ከልቤ በጣም ደስ ብሎኛል። ግን ምንድነው እኔ የምጠራጠረው ነገር አለ። ሩታ ጋር ያለው የሆነ ነገር አለ። ያ ነገር ምንድነው? እስቲ ወደፊት እንመለከታለን። እሱ ሳይሆን እንግዲህ አሁን ላይ አሳሳቢ የሆነችው እቺ ሄርሜላ የምትባል ሴትዮ ናት። ሄርሜላ ባይዚ በጣም ብዙ ነገር ታስባለች። ይሄንን ብቻ አይደለም፣ ይሄ ነገር ለእሷ እንዳውም ጨዋታ ነው። ምክንያቱም ከዚህ በፊት ተናግር ያለው ሄርሜላ እጅግ በጣም የማታውቁ ትልቅ ሚስጥር ይዛለች። ያን ሚስጥር ያፈነዳሽ ቀን ግን ሩታና አብርሃም እስከ መጨረሻው ድረስ ይለያያሉ። ይህንን እርግጠኛ ሆኜ ነው የምነግራችሁ። አሁንም ያቺ ሚስጥር ለመናገር ወደኋላ አትልም። ምክንያቱም አብርሃም አይኗ እያየ እንግዲህ ሲወሰድ ቁጭ ብላ አትመለከትም። እስቲ ያለውን ነገር እንመልከተው። ከአንቺና ከአብርሃም ህይወት አጠገብሽ ቆሟል። በቃ ያው ከዚህ በላይ ምን ማስረጃ አለ? በቃ ታረቁ። ስለዚህ ምን ማድረግ አለብሽ ሄርሜላ? በዚህ ሰዓት እኮ አንቺ እዚህ ቦታ ላይ መገኘት ራሱ እፍረት ነው። ምክንያቱም ስታደርጊያቸው የነበሩ ነገሮች እጅግ በጣም ያሳፍሩ ናቸው። አብርሃምም በአንደበቱ ከህይወቴ ውጪልኝ እስከ ማለት ደረጃ ድረስ ደርሷል ከሆነ በቃ ምንም አይነት ፍላጎት የለውም ማለት ነው። ከአንቺ ጋር የመቀጠል ፍላጎት የለውም ማለት ነው። በምንም ታምር እንግዲህ ከዚህ በፊትም ተናግሬያለሁ እኔ አብርሃም ይፈልጋል፣ ሩታ ጋራ መኖር ይፈልጋል። ምክንያቱ ደግሞ ትልቁ ከዛም በላይ በተለይ የሩታ ፍቅር ምናምን ብቻ ሳይሆን ልጅ የሚባል ነገር አለ፣ መሀላቸው ላይ የተፈጠረ ልጅ አለ። ስለዚህ ያንን ነገር እንዴት አድርጎ ነው ማስኬድ የሚችለው? ከሄርሜላ ጋር ሆኖ በተአምር እኮ ነው በተአምር ልጁን እየተንከባከበ መኖር አይችልም። ስለዚህ ያለው አማራጭ ዞሮ መግቢያዬ ሩታ ነው ብሎ እንግዲህ ወደ ቤቱ ተመልሷል ማለት ነው። ስለዚህ እንግዲህ የአብርሃምን ንግግር እስቲ ስሙ፣ በደንብ ስሙ። ሄርሜላ ግን ይህንን ነገር እያስተዋለች ነው ወይ? ሄርሜ በቃ እኔና እሷ አንድ ላይ መሆን ስለምንፈልግ ከሁለታችን ህይወት እንድትወጪ እንፈልጋለን። በቃ ግልጽ ነው የተናገረው ነገር አንድና አንድ ነው። እኛ ሁለታችን አንድ ላይ መሆን ስለምንፈልግ ከህይወታችን እንድትወጪልን እንፈልጋለን። ስለዚህ እባክሽን ከህይወታችን ውጪ ነው። ኦኬ፣ አሁን በዚህ ሰዓት ምን ማድረግ እንዳለባት ልንገራችሁ። ሄርሜላ በእርግጠኝነት የምታደርገውን እያንዳንዱ ነገር ጥቅሟን የምታስከብርበት መሸነፍ የማትፈልግ ሴት እጅግ በጣም በሚገርም ሁኔታ ደግሞ እንግዲህ ትዳር ላይ ኖርማል ነው ባይዚ አሁን ኖርማል እያደረገችው ነው። ትዳር ላይ ወይም ፍቅረኛ መያዝ ወይ የሆነ ነገር ውስጥ መግባት ኖርማል እንዲያደርግ ሰው ያንን ነገር ሰው እንዲረዳ እያደረገች ስለሆነ እነሱም በተለይ አብርሃም ይቅርታ አድርጉልኝ፣ አብርሃም እስከ ዛሬ ድረስ የተቀየምነው እጅግ በጣም ብዙዎቻችን አለን። አሁንም ድረስ እንግዲህ የአብርሃም ኩራት ትዕቢቱ ያ ነገር እስካለቀቀው ድረስ ከሩታ ጋር አብሮ ይኖራል ብዬ አላስብም። ምክንያቱም ሲያረጋቸው የነበሩ እያንዳንዱ ነገሮች እኮ በይቅርታ ራሱ የሚታለፉ አይደሉም። እንዳውም ሊያስከስስ ሁላ የሚችል አይነት ተግባር ነው የሰራ። ኢቭን አሁን ያለፈውን ነገር ማንሳት ስለማንፈልግ ነው እንጂ አብርሃም የሰራቸው እያንዳንዱ ነገሮች ቢነሱ ሩታ በህግ ብትጠይቅ ራሱ ህግ ለሩታ እንደሚቆም እርግጠኛ ነኝ። እሱ ብቻ አይደለም፣ ብዙ ምስክር ይኖራታል። እሱ በጣም ቀላል ነበረ፣ ግን እሷ ያንን ነገር ረስታ ወደ አብርሃም ተመልሳለች። ይህ ነገር እንግዲህ እውነት ይሁን ውሸት ይሁን አላውቅም። ሩታ የሆነ ነገር እስካላሰበች ድረስ ወይም ደግሞ እጇ ላይ አብርሃምን ለማስገባትም ሊሆን ይችላል፣ ሄርሜላንም ለመጣል ሊሆን ይችላል፣ አናውቅም። ግን ትክክለኛውን ነገር ልንገራችሁ፣ እጅግ በጣም ዘግይቷል። አብርሃም
ዘግይቷል። መሀላቸው ራሱ ሲቆም በምን ድፍረት እንደሆነ እኔ አላውቅም። ኤኒዌይ ሁሉም ነገር አልፏል። ደስ የሚለው ነገር የሩታና የአብርሃም መታረቅ ለጊዜያዊም ቢሆንም እስከ ዘላለም ይሁን ብቻ መታረቃቸው ትልቅ ነገር ነው። ሄርሜላ ደግሞ በዚህ ሰዓት መናደዷ እጅግ በጣም ደስ ይላል። ምክንያቱም ስታደርግ የነበረ ነገር ትክክል እንዳልሆነ በደንብ ስንነግራት ነበረ። እባክሽን ይህንን ነገር አቁም፣ እባክሽን ይሄ ጥሩ አይደለም፣ ትዳር መሃል መግባት እጅግ በጣም ነውር ነው፣ እንደዚህ አይደረግም ብለን ስንመክራት ነበረ። እስከዛሬ ድረስ አልሰማ ብላ እንግዲህ በስተመጨረሻ ስትዋረድ ሰማን ማለት ነው። ስለዚህ ሄርሜላ ነገም ከነጎዲያም መዋረድሽ ይቀጥላል። ስለዚህ እባክሽን አሁንም እድል አለሽ። እነሱን ይቅርታ ጠይቀሽ ተመልካችንም ይቅርታ ጠይቀሽ ወደ በፊቱ ማንነትሽ ብትመለሽ የተሻለ ነው። ሌሎቹ ባይዜ እነ ብሩክና እነ አቤል እስከዛሬ ድረስ የሚናገሩት ነገር ሄርሜላ ተስፋ እንዳላት ነው። እንዳውም በዛሬ ቪዲዮ መሰለኝ ሄርሜላ ተስፋ አለሽ፣ አብርሃም ለጊዜያዊ እየተሸወደ ነው እንጂ በጭራሽ ሩታ ልትጠቀምበት ነው እንጂ በጭራሽ እንዳታምኚው ወይም ደግሞ ሄርሜላ ተስፋ እንዳትቆርጪ ብሎ እንግዲህ እየገፋፋት ይገኛሉ። ምንድነው እዚህ ጋር አብርሃም በግ ሆኗል። በግ አድርግ የተባለውን ነገር የሚያደርግ አይነት ሰው ሆኗል። ሩታ እንደፈለገች ልታዘው ትችላለች፣ ወይዚህ አብርሃምን እንደ በሬ ጠምዳ ልታርስበት ትችላለች። ይሄ እውነታው ነው። ምክንያቱም አብርሃም ሟች ነው፣ ለሴት ልጅ ምናምን በቃ ሟች ነው። እዛም ግባ ቢባል የሚገባ አይነት ወንድ ነው። ምንድነው ሄርሜላ ላይም አሁን ተስፋ ቆርጦ ምናምን ሳይሆን እንዳትሸወዱ፣ እሱ ወደኋላ እየሄደ ወደፊት እየሄደ የሚያይ ሰው ስለሆነ ሄርሜላንም ከሩታ ውጪ ሄዶ ሊያገኛት ይችላል። 100% ደግሞ ብቻዋን በተለይ ቢያገኛት በደንብ ነው የሚያወራ። እሷም ሄርሜላ በተለይ አብርሃም ብቻውን ብታገኘው ታሳስተዋለች በእርግጠኝነት። የዋ ብቻ አይደለም በጣም ሞኝም ስለሆነ ማለት ነው። ስለዚህ እንግዲህ ሩታ በጣም መጠንቀቅ አለባት ብዬ ነው የማስበው። ድጋሚ እንደዚህ ስተት ከዚህ በፊት እንደተፈጠረው እንዳይፈጠር አሁንም ቢሆን እርግጠኛ የምትተማመንበት ወንድ መሆን አለበት ብዬ ነው የማስበው። ከዚህ በፊት እንግዲህ አብርሃምን አምና ምን እንዳደረጋት ሁላችንም እናውቃለን። ስለዚህ አሁንም ሩታ ለአንቺ መናገር የምንፈልገው ነገር በአብርሃም 100% እርግጠኛ ሁኚ። ለሱ ወይም ደግሞ እሱን የቀረብሽው አሁንም በሌላ መንገድ ከሆነ ጥሩ፣ በጣም ጥሩ። ግን ወደ ፍቅር ለውጣችሁ ህይወታችሁን ካሁን በኋላ አንድ ላይ ለማስኬድ ከሆነ ተጠንቀቂ፣ በደንብ ተጠንቀቂ። አብርሃም እንደምታስቢው በቃ አይተሻል፣ በደንብ አይተሻል አብርሃም ምን እንደሆነ ማንነቱ። እኛ ደግሞ ከዛም በላይ እየተመለከትን እንገኛለን። የተለያዩ ቪዲዮዎች፣ የተለያዩ ፎቶዎች ይደርሱናል ከተለያየ ሴቶች ጋር። በጣም መጠንቀቅ አለብሽ ብዬ ነው የማስበው። አሁን እንግዲህ አብርሃም በዚህ ከቀጠለ ጥሩ ነገሮችን የሚያሳየን ይሆናል። ሄርሜላ ግን ተጠንቀቁ ነው የምለው፣ ለሁሉም ሰው ነው። በይዜ ሄርሜላ የያዘችው ፈንጂ አንድ ቀን ሲፈነዳ በእርግጠኝነት አብርሃምና ሩታ በዛው ቀን ነው የሚጣሉት። ምክንያቱም ልጅቷ ይዛ የምትመጣ እያንዳንዱ ነገር አብርሃምና ሩታን እንዲለያዩ የሚያደርግ ነገር ብቻ ስለሆነ ተኝታ አታርም። ለናንተ ስትል ተኝታ ራሱ እንቅልፍ ራሱ አይዛትም። ስለዚህ ይህንን ነገር ሊታሰብበት ይገባል ነው የምለው። እንግዲህ አዲስ ከሆናችሁ በተለይ ለዚህ ቻናል ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።